አስቀድሞ ማድረግ ያለበትን አድርጓል። እንግዲህ ጽዮን ደግሞ ማለት ነው አስታውሳለች ሉሊት ያደረገቻትም ከዚህ በፊት ያው እንግዲህ ባኞ ቤት ገብታ ያው ራሷን አስመትታት እንደወደቀች እና መርሳት እንደቻለች ያደረገችባትን ነገር እንዳላስታወሰች ሁላችንም እናውቃለን። ዛሬ ግን አስታውሳለች። ግን ደግሞ እንዳስታወሰች እና ይህን ነገር ሁሉ እንዳወቀች ለማንም አልተናገረችም። ከዚህ በኋላ በሰቀቀን ነው የማስቀምጥሽ፣ ህይወቴን እንደዚህ ዝብርቅርቅርቅ እንዳደረግሻት እኔም ያንቺን ህይወት ዝብርቅርቅርቅ አደርገዋለሁ በማለት እንግዲህ ለሉሊት ስትነግራት ነበር ማለት ነው። ሉሊት ሁልጊዜ እንግዲህ ፂን ባየሽ ቁጥር እጅግ በጣም ትደነግጣለች። ምክንያቱም ካሁን አሁን ታስታውሳለች እያለች ማለት ነው። እንዲሁም ደግሞ ከኤፍራታ ጋር ያለውን ነገር ኤፍራታም እንደዚሁ ተገዳ እንዳገባችው በሆነ ነገር አስገድዷት እንጂ ኤፍራታ ወዳ ፈቅዳ አይደለም ያፌትን ያገባችው በማለት እንግዲህ ከዚህ በፊት እንግዲህ ከጽዮን ጋር ሆኖ አብረው ሲሮጡና እንዲሁም ደግሞ ስለ ናታን ክፋት ያፌት ላደረገው ክፋት ስትነግራት ነበረ ኤፍራታ ለጽዮን ማለት ነው። ከዳጊ ጋር ሆኖ ሲያወሩ ያለውን ፓርትን እሱንም አስታውሳለች ማለት ነው። ስለዚህ ያፌት አስገድዶ በሆነ ነገር አስፈራርቶ እንዳገባት ጽዮን ገብቷታል። ተረድታለች ማለት ነው። እና ከዚህ በፊት ስትነግራን ነበረ በኋላ የሚቆጭሽን ነገር ቃላቶች አትናገሪ ተይ፣ በኋላ ትጸጸቻለች ስትላት ነበር ኤፍራታ። እሱንም እያስታወሰች ነበር። አንቺስ ብለሽ ነበር፣ አንቺስ ነግረሽ ነበር፣ ከዚህ በኋላ ከጎንሽ እሆናለሁ፣ ይህ አረመኔ እንዴት አድርጎ አስገድዶሽ እንዳገባሽ እና በምን ምክንያት እንዳለ ዋጋ አስከፍለዋለሁ በማለት እንግዲህ እየተበሳጨች እና እየተቆጨች ትገኛለች ማለት ነው። ስለዚህ አሁንም እንደዚሁ ቀጥሏል። በስተመጨረሻ ግን ያልጠበቁት ነገር ተከስቷል። ዋጋቸውን እሰጣቸዋለሁኝ፣ ሰርጌን እንደዚህ አድርገው እኔ ደስ ብሎኝ እነሱ ግን በእንቅልፍ እንዳሳልፍ ያደረጉኝን ዋጋ አስከፍላቸዋለሁ ዘመዶችሽን በማለት እንግዲህ ያፌት ተናግሮ ነበረ። ያው እንደለመደው እንግዲህ የሚያስፈራ የሚያስደነግጥ ነገር ወደ ቤታቸው እዞ ነው የሚመጣው ማለት ነው። ከዚህ በፊትም እንግዲህ ሁላቸው በተሰበሰቡት በድራማው በጀመረበት ጊዜ ማለት ነው የሰው ጭንቅላት እንግዲህ ጠቅሎ ወደ ቤታቸው አመቱ እንደ ስጦታ መልክ እንግዲህ ሁሉም በተሰበሰቡት። አሁን ደግሞ ምን እንደሚያደርግ አብረን የሚሆን የምናየው